ጉራጌ መስቀል ሲገባ ጭራለች አዲስ አበባ። ሰሞኑን በማህበራዊ ትስስር ገጾች ላይ ያገኘዋት አጭሬ ናት። ለመስቀል ከተሞች ጭር ቢሉ አትገረሙ። ጉራጌ ሊመረቅ ወደ ትውልድ ቀዩ ገብቶ ነው። ጉራጌ ሲመረቅ ኢትዮጵያ ትባረካለች። የመስቀል በዓል ለጉራጌዎች ልዩ ነው ይባላል። ዓመቱን በሥራ ሲባትሉ የከረሙት ጉራጌዎች ዛሬ በየአጥቢያቸው ወይም በእነሱ አጠራር በጆፈር የሚሰባሰቡበት ዕለት ነው። የመስቀል በዓል በሀገራችን የተለያዩ አካባቢዎች ማለትም በደቡብ፣ በጎጃም፣ በወለጋ ወይም መቀሌ ቢከበርም መስቀልን ሳስብ ግን ሁሌም ወደ አእምሮዬ ቀድሞ የሚመጣው የጉራጌ ማህበረሰብ ነው። ዓመቱን ሙሉ በሥራ ሲባትሉ የከረሙት ጉራጌዎች ከመርካቶ እስከ ጎጃም በረንዳ፣ ከኮልፌ እስከ ጉለሌ፣ ከአቃቂ እስከ ፒያሳ፣ ከአረስ እስከ ደምቢዶሎ በመላው ኢትዮጵያ የሚገኙ ጉራጌዎች ከያሉበት ተሰባስበው እንዳቅማቸው ጋዝ፣ ፍራሽ፣ ምንጣፍና ጋቢ ይዘው ወደ ወልቂጤ፣ ሰባት ቤት፣ ጅሃ፣ እንድብር፣ ቡታጅራ፣ አገና፣ ጉብሬ፣ ጉንችሬ፣ አረቅጥ ሁሉም ወደ ያጥቢያቸው ወይም ወደ ትውልድ ስፍራቸው ሲሄዱ ያለው የበዓሉ ድባብ መስቀልን የክርስቲያኖች ሳይሆን የጉራጌዎች ባህል ያስመስለዋል። ደግሞም ይችሉበታል። ከሁሉም የሀገራችን አካባቢዎች በበለጠ መስቀል በጉራጌ ለዛለው አንድነትና ፍቅር የሚደራበት፣ አብሮነት የሚደምቅበትና ድንቅና ውብ የሆኑ ባህላዊ ሴቶች ጎልተው የሚታዩበት ልዩ በዓል ነው። መስቀል ጉራጌ ስለ ልጆቹ በሰላም ወጥቶ መግባት፣ ሰርቶ ማግኘት፣ ስለ ሀገርና መንደር ሰላም መሆን፣ ወልዶ ስለ መሳም፣ ዘርቶ ስለ ማጨድ፣ ከጓደኛ ጋር ስለ ማደግ፣ ከቀን ጎዶሎ ስለ ማምለጥ ልጆቹንና ቤተሰቡን ሲመርቅ የሚውልበት ልዩ በዓል ነው። አባዶት ሄዳርነ አግኖት የውትሙ ይላል። አባት እናት የመረቀው የተመኘው ይሆንለታል እንደማለት። የጉራጌ ተወላጅ ከሕይወት ዋና ግቡ መካከል አንዱ በቤተሰቡ መመረቅ ነው። ምርቃት ቢከፋም ቢደላም መጽናኛ ነው። የጉራጌ ልጅ የቤተሰቦቹ ምርቃት የስኬቱ መንገድ አድርጎ ያየዋል። መስቀል በተለይ ለወላጆች ምርቃት ልዩ ስፍራን ይሰጣል። ምርቃት ለጉራጌ እንደ ስንቅ ነው። ቀጣይ ሕይወቱ ያማረ፣ ሐሳቡና ዕልሙ የሰመረ የሚሆነው የግል ጥረቱ በምርቃት ሲታገዝ እንደሆነ ይታመናል። ለዚህም ነው ጉራጌ በመስቀል ወላጆቹን ጋቢና ኩታ በማልበስና አናታቸው ላይ ቅቤ በማስቀመጥ ምርቃቱን የሚሰበስበው። ለዚህ ነው ከትውልድ አካባቢው ርቆ የሚኖረው የጉራጌ ተወላጅ ባለው አቅም ቤተሰቦቹን ለማስደሰት በዓመት መስቀል ወደ ትውልድ ቀዮ የሚተመው። ቀዮ ሲደርስም በወላጆቹና በዘመድ አዝማዱ ምርቃት መንፈሱ በርካታ ይረሰርሳል። እናት መቀነታቸውን ፈተው ከልብ በመነጨ የደስታ ሲቃ እየተናነቃቸው ልጆቻቸውን ይመርቃሉ። አገሩን ሰላም ያርግልን፣ አሜን። ልጆቹ የሚባረኩ ጤና ይስጥልን፣ አገር ሰላም ይሁን፣ አሜን። አባት የተገዛውን ሰንጋሻኛ እየዳበሱ ዴንጎ ተራሁዋ ከተማ በየሐዋ ልጆቼ ተባረኩ ከተማ ይመቻቹ ይላሉ። መጥፎውን ያርቅላችሁ፣ ምቀኛም ይሁን ሸረኛ ያዝላችሁ፣ ሌላም እያሉ ይመርቃሉ። ብቻ የበረከት መልካም ምኞታቸውን ከልብ ይገልጹላቸዋል። ሀገራችን ሰላም ይሁን፣ የጤና የሰላም ያርግልን፣ ወደፊት እንዲሄድ እንመኛለን። አያቴ ጋቢያቸውን ጥለት እየቋጩ እንደዚህ ክበዱ ውለዱ፣ እንደ ጥለቱ ዘራችሁ ይብዛ፣ ሀብታችሁ ይትረፍረፍ፣ ዕድሜ ከጤና ጋር አሟልቶ ይስጣችሁ እያሉ ይመርቃሉ። ገኛኔ በረከት ገ ወጠበጫርኔ በረከት አምነ ደንገ አሪማርነ። አባት ለልጆቹ ለልጅ ልጆቹ በወላጆቹ የተመረቀ መሆኑን ምርቃት በትውልድ ቅብብሎሽ እንደሚሰራም ያስረዳቸዋል። በዚያው ልክ የእርግማንን መጥፎነት ይነግራቸዋል። ለመስቀል አገሩ ያልገባ ጉራጌ በዕለቱ ይከፋል፣ ይተክዛል፣ ላለመቅረትም ቃል ኪዳኑን ያድሳል። ልጃቸውን ለመስቀል ያልመጣላቸው ወላጆችም የፈለገ ሰንጋ ቢጥሉ ቤቱ ሞልቶ ቢትረፈረፍ እንኳን በልጆቻቸው መቅረት ይከፋሉ። የጉራጌ አባትና እናትም
ለወራት የናፈቋቸው ልጆቻቸውን በበዓል ወቅት የማግኘት ያህል የሚያስደስታቸው ነገር የለምና ለመስቀል ወደ አገር ቤት መግባት ከመንፈሳዊ ፋይዳው በተጨማሪም የአስተሳሰብ እድሳት፣ የአዲስ ዕቅድ ጅማሮ፣ የስኬት መንደርደሪያ፣ የጋብቻና የመተጫጫ ዋና መንገድም ተደርጎ ይታያል። ጉራጌ በመስቀል መንፈሳዊና ቁሳዊ እፎይታ የሚያገኝበት እድሉ ነው። ሰንጋ ሲታረድም ይሆን ክትፎ ሲበላና ቡና ሲጠጣ እንዲሁም ሌላ ነገር ሲደረግ ኢትዮጵያ ሀገራችን ዳር ድንበሯ ሰላም ይሁን ጠላቶቿ ይውደሙ ሳይባል ቀርቶ አያውቅም። በጉራጌ ውስጥ እንዲህ በየሁነቱ ኢትዮጵያዊነትን በደማቁ ጎልቶ ማየት የተለመደ ጉዳይ ነው። ሀገራችን ሰላም ይሁን፣ ወጣቶቻችን የሀገር ተረካቢ ይሁኑ፣ የጤና የሰላም ያርግልን። መስቀል በጉራጌ አከባበሩ ልዩ ነው። በጉራጌዎች ዘንድ መስቀል በድምቀት የሚከበረባቸው ቀናት ዋነኞቹ ከመስከረም 13 እስከ መስከረም 24 ያሉት ቀናቶች ናቸው። ጉራጌዎች መስከረም 13ን ወሬት ያህና ወይም እንቅልፍ ነሺ ቀን ይሉታል። በዚህ ቀን እንቅልፍ የሚታጣው ሁሉም ቤተሰብ መስቀልን እንዴት አሳልፈው ይሆን ብሎ ስለሚያስብ ነው። አንዳንድ ሰዎች ቀኑን የበዓሉ መክፈቻ እንደሆነም ይናገራሉ። መስከረም 14 በጉራጌ የፍት ወይም የእርዷ ዜማ ቀን ተብሎ የሚጠራ ሲሆን ሴቶቹ የቤቱን ጣራና ግድግዳ ካጸዱ በኋላ መሸት ሲል ለቤቱ ወለል የተሰሩትን ምንጣፎች ያነጥፋሉ። የቤት ዕቃዎችና ጌጣጌጦች ግድግዳ ላይ ይሰቀላሉ። ቆጮ በተለየ መልኩ በእንፋሎት ብቻ እንዲበስል ይደረጋል። የጎመን ክትፎም ይበላል። አለስኪ ተሶዶ ይለሻለወሽ ባህልኛ በለቃቲ ሞሊ በሮማው ይደንቅ። መስከረም 15 ወህሚያ ወይም የእርድ በዓል ተብሎ ይጠራል። ወህሚያ ደስታና ሰላም ማለት ነው። ዕለቱ በአንዳንድ አካባቢዎች የጨርቆስ ማይ በመባል ይታወቃል። ይህ ዕለት ጨርቆስን ያመለክታል። በዚህ ቀን ለእርድ የተዘጋጁ ከብቶች በየቤቱ በራፍ ይታረዳሉ። ከበሬው የሚፈሰው ደም በቃጫ ተነክሮ የቤቱ ደጃፍ መቃንና ምሰሶ ይቀባል። ከበሬው የተገፈፈው ሞራም እስከ መጪው ዓመት ድረስ የቤት ምሰሶ ላይ ይሰቀላል። መስከረም 16 ምጊር ወይም ደመራ ነው። ደመራው በየቤቱ ደጃፍ የሚተከለው የልጆች ደመራና የአባቶች ደመራ ተብሎ ይታወቃል። በየበራፉ የሚተከለው ደመራ ጠዋት ወይም ማታ ማቀጣጠል ይቻላል። የአባቶች ደመራ የሚለኮሰው ግን ከምሽቱ 1 ሰዓት ጀምሮ ነው። በዚሁ ጊዜ አባተዘር የተባለውን ጨዋታ ልጆች ይጫወታሉ። በደመራ ዕለትም ሆነ በሌሎች የመስቀል ቀናት ከብቶች ውጭ አይወጡም። የተዘጋጀላቸውን ምግብ ከቤት ይበላሉ፣ አይታለቡም። መስከረም 17 ንቅባር ወይም ትልቁ በዓል ይባላል። በዚህ ቀን ቤተ ዘመዶች፣ በቡና የሚገናኙ ጎረቤቶች ተሰብስበው ደስታቸውን ይገልጻሉ። አዛውንቶች አናታቸው ላይ ቅቤ ይደረግላቸዋል። የከብቱ ሻኛም የሚበላው በዚህ ቀን ነው። አንድ ሰው እናት፣ አባት፣ ታላቅ ወንድም ወይም አያቱ እያሉ የመስቀል ሻኛን ለብቻ አይበላም። ዘመድ ከሌለው እንኳን በእድሜ የገፉ አዛውንቶች ጋር ይዞ በመሄድ ማስመረቅ ይኖርበታል። እሻጋ ያፈረሌ ማፈር አዘነበር በያፈር ወግሬትን ዋሸወኛው ግሬትህን ሻኛ በሰባት ቤት ጉራጌ የበሰር ንጉሥ ወይም የሥጋ ንጉሥ ነው ይባላል። መስከረም 19 እስከ 23 ያሉት ቀናት የጀወጀ ወይም የመተያያ ወይም የመጠያየቂያ ቀናት ይባላሉ። 5ቱ ቀናት ባልና ሚስት ወገኖቻቸውን በተለይም እናት አባቶቻቸውን ስጦታ በመያዝ የሚጠይቁበት ጊዜ ነው። ዘመዳሞች ይጠያየቃሉ፣ ይመራረቃሉ። መስከረም 24 በጉራጌ አዳብና ወይም መሰነባበቻ በሚል መጠሪያ ይታወቃል። በአንዳንድ ቤተ ጉራጌዎች ዘንድ ከጀወጀ በተለየ መልኩ አሁንም ድረስ በድምቀቱ የሚታወቅ ሲሆን ለወጣቶችና ልጃገረዶች የተለየ የጭፈራ አጋጣሚም ነው። ጭፈራው ከመስከረም አጋማሽ ጀምሮ እስከ ጥቅምት ድረስ ይዘልቃል። የአዳብና ጭፈራ በገበያዎች ላይ የሚከወን ሲሆን ድንቅ ባህላዊ አልባሳትና የውዝዋዜ ትዕይንቶች ይታዩበታል። በነገራችን ላይ ይህ ቀን መንጥየ ወይም የቋንጣ ክትፎ የሚበላበት የመጨረሻ ስነ ስርዓት ማሳረጊያው ነው። ይህ በዓል በአንዳንድ አካባቢዎች እስከ ጥቅምት 5 ድረስም
ሊቆይ ይችላል። መልካም የመስቀል በዓል